ባለፉት የለውጥ ዓመታት በጸጥታና ደህንነት ተቋማት ላይ በርካታ የሪፎርም ስራዎች ተከናውነዋል። አንጋፋው የኢትዮጵያ ፌዴራል ፖሊስ የተለያዩ የአሰራር ለውጦች ከተደረጉባቸው ተቋማት መካከልም በቀዳሚነት ይጠቀሳል። 116ኛ ዓመቱን በተለያየ ዝግጅቶች እያከበረ የሚገኘው ተቋሙ በተደረገው የሪፎርም ስራ አሁን ላይ በእድሜው ልክ መዘመን ችሏል። የፖሊስ ተቋሙ ከ1901 እስከ 2017 ዓ.ም ድረስ የተጓዘባቸውን መንገዶች የሚያሳይ ሲምፖዚየምና አውደ ርዕይ የተለወጠ ፖሊስ እየተለወጠ ላለ ሀገር በሚል መሪ ሀሳብ በሳይንስ ሙዚየም ተከፍቷል። ሲምፖዚየምና አውደ ርዕዩን የከፈቱት የፌዴሬሽን ምክር ቤት ጉባኤ አገኘሁ ተሻገር በኢትዮጵያ ፌዴራል ፖሊስ ላይ በተከናወኑ የለውጥ ስራዎች የሰራዊቱ አቅም እያደገ መምጣቱን ተናግረዋል። ተቋሙ ገለልተኛና ብቃት ያለው እንዲሆን በርካታ ስራዎች መሰራታቸውን አስታውሰዋል። የኢትዮጵያ ፌዴራል ፖሊስ ባለፉት የለውጥ ዓመታት በአመለካከቱ የተስተካከለ የማንንም አቋም የማይደግፍ የፓርቲ ወይም የሌላ ውግንና የሌለው እንዲሆን ተደርጎ የተቀረጸበት መንገድ የሚገርም ነው። ሰራዊቱ አቅሙ በየጊዜው እያደገ መጥቷል። የሀገራችን የተቋም ግንባታ ስራ ስንነጋገር ተቋም ተገንብቷል ብለን ምስክርነት ልንሰጥ ከሆነ በተጨባጭ የኢትዮጵያ ፌዴራል ፖሊስን በምሳሌነት ብጠቅስ ማጋነን ስለማይሆን ይህን የጀመራችሁትን ስራ አጠናክራችሁ እንድትቀጥሉ የተቋም ግንባታ ስራችሁን አጠናክራችሁ እንድትቀጥሉ አደራ ለማለት እፈልጋለሁ። በሰብአዊ መብት ጥሰት ስሙ ይነሳ የነበረው የኢትዮጵያ ፌዴራል ፖሊስ ባለፉት የለውጥ ዓመታት በተሰሩ የሪፎርም ስራዎች የቴክኖሎጂና የወንጀል መከላከል ምሳሌ ወደ መሆን መሸጋገሩንም አፈ ጉባኤ አገኘሁ ተሻገር ተናግረዋል። የኢትዮጵያ ፌዴራል ፖሊስ ከአፍሪካና ከዓለም ሀገራት ጋር ያለው ግንኙነትም የሚገርም ነው። ስለሆነም የኢትዮጵያ ፌዴራል ፖሊስ ትምህርት የሚማሩበት በሰብአዊ መብት ስሙ ይነሳ የነበረ ማዕከላዊ የሚባል ማጎሪያ ከፍቶ ሰውን ያሰቃይ የነበረ በሰብአዊ መብት ጥሰት ይታማ የነበረ ዛሬ የቴክኖሎጂ ምሳሌ የወንጀል መከላከል ስራን ሳይንሳዊ በሆነ መንገድ በጥበብ በመምራት የሚጠቀስ ተቋም። የኢትዮጵያ ፌዴራል ፖሊስ ባለፉት የለውጥ ዓመታት ተግባራዊ ያደረጋቸው የአሰራር ማሻሻያዎች የአባላቱን የሙያ ብቃትና ፖሊሳዊ ስነ ምግባር ማሳደግ ስለመቻሉ ያብራሩት ደግሞ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ናቸው። የወንጀል ምርመራ ስራችንንም ሰብአዊ መብትን ያከበረ በሕግና በስርዓት የሚሰራ የሙያ ብቃት ያለው በቴክኒክና በታክቲክ የተደራጀ እንዲሆን በለውጡ በቁርጠኝነት በመሰራቱ ማስረጃና መረጃ መር የወንጀል ምርመራ ሞዴልን በመከተል አሁን ላይ በዓለም አቀፍ ተቋማትም በቀጠናውም በሀገራችንም በተለያዩ የሰብአዊ መብት ተቋማት ጭምር ምስክርነትን ያገኘና የሰብአዊ መብትንና ሙያን ያከበረ ምርመራ ስራዎችን መስራት የሚያስችል ስርዓት መከተል ተችሏል ማለት። ተቋሙ በቴክኖሎጂ በታገዘ ወንጀል መከላከልና ምርመራ ተግባሩ በዓለም አቀፍ ደረጃ ተወዳዳሪ እየሆነ መጥቷል ያሉት የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል የሀገሪቱን ብሎም የቀጠናውን ሰላምና ደህንነት የማስጠበቅ ተግባሩን አጠናክሮ እንደሚቀጥልም ተናግረዋል። ኢትዮጵያ ፖሊስ አንጋፋነቱን በማስቀጠል ለሀገራችን፣ ለቀጠናው፣ ለሀገሩና እንደዚሁ ደግሞ በዓለም አቀፍ ተቋማት እንደ ኢንተርፖል ባሉ ድርሻውን በማስፋት የሀገራችንን የቀጠናችንና የአህጉራችንን ሰላምና ደህንነት የሕግ የበላይነት ሰብአዊ መብትን ያከበረ የምርመራ አቅም በመገንባትና ሞዴል በመሆን ድርሻችንን የምናስቀጥል መሆኑን በዚህ አጋጣሚ ቃል ለመግባት ነው። በሳይንስ ሙዚየም የተከፈተው አውደ ርዕይ እስከ ሚያዝያ 25 ቀን 2017 ዓ.ም ድረስ ለሕዝብ እይታ ክፍት ሆኖ እንደሚቆይ ተመላክቷል።